ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋር ያለው ሰላም ሁሉ መልካም ነው። እኔ ጋር ያለው ሰላም እናንተም ጋር አለ ብዬ ተስፋ አደርጋለሁ። እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። አሁንም በአዲስ ቪዲዮ ተከስቻለሁ። ስለምታበረታቱኝ፣ ስለምትሰጡኝ አስተያየት፣ ስለምታወሩት ነገር ሁሉም ከልቤ አመሰግናለሁ። እያበረታቱኝ ሁላችንም ተያይዘን ያው ከማዳም ቤት ወጥተን የራሳችን ህይወት የራሳችን ኑሮ እንዲኖር ያው ምኞታችን ነው። እግዚአብሔር ደግሞ ያሳካልናል። ሰው ያስባል እግዚአብሔር ይፈጽማል ነው የሚባለው። ስለዚህ ሁላችንም እግዚአብሔር እጃችን ይዛል። ያው ባላችሁበት ሁላችሁም እግዚአብሔር ይጠብቃችሁ። አሁን ዛሬ እኔ መናገር የሚፈልገው ነገር ቢኖር ለእህቶቼ ናቸው። እህቶቼ አሁን በዚህ በአሁን ጉዞ ታዳጊ ሆናችሁ ወደዚህ አገር የምትመጡት ያልቆያችሁት አዲስ ለሆኑት ናቸው። ይሄንን ማውራት የሚፈልገው ወደዚህ አገር ወደ ስደት ዓለም ስትወጡ እውነት ለመናገር ደላሎቹ በጣም ህፃን ልጆች ናቸው። ገና ጡት ያልበቀሉት በጣም ልጅ ናቸው። በ15 በ14 እድሜ ውስጥ በ13 እድሜ ውስጥ ያሉት ናቸው አሁን እየመጡ ያሉት ማለት ነው። በጣም ህፃናቶች ማለት ነው። እኛ ሀገር ሰዎች በተለይ ክፍለ ሀገር ሰዎች እነሱ ሰው እክሌ ቤት እክሌ የደረሰበት እክሌ ልጅ ሄደችበት የሚባል ነገር አይምሯችሁ ላይ ይይዛሉ እንጂ ልጄ ትሰራለች፣ ልጄ ሄዳ እዛ ትችላለች፣ የሚትድበት ሀገር ምን አይነት ሀገር ነው ብሎ ግንዛቤ ውስጥ አያስገቡም ማለት ነው። ከዛ እናንተ በምንም መንገድ በምንም በባለም በቦሌም መታችሁ ስደቱን ትደርሳላችሁ። ከደረሳችሁት በኋላ በእናንተ ላይ የሚደርሰው ጉዳት በጣም ይከፋ ነው። ስለዚህ ጥንቃቄ እንድታደርጉ ስለሚፈልግ ነው ይሄንን ቪዲዮ ለመስራት የፈለኩት ማለት ነው። አሁን ብዙ እህቶቻችሁ ላይ ብዙ ጉዳት እየደረሰ ነው። በተለይም ዋናው ቁም ነገር ነው ብዬ የሚያወራ ነገር ቢኖር እኛ ሴቶች ብዙ ነገር ያስፈልገናል። ብዙ ነገር አለ በሴቶች ላይ ማለት ነው። ይሄ የወራዊ ማስትሬሽን ወይም የወር አበባ የምንባለው ፈጣሪ የሰጠን ስጦታ ለኛ ህይወታችን ነው እሱ ማለት ነው። እሱ ከሌለን እኛም በህይወት የለንም። እሱ ካለ እኛ በህይወት አለ፣ እሱ ከሌለ እኛ በህይወት እንደሌለን ነው መቆጠር ያለብን ማለት ነው። ስለዚህ ብዙ እህቶቼ